እንደምሰነበታችሁ ክቡራትና ክቡራን ተመልካቾች፣ ይህ ሳምንታዊው ምክረ ካህን መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ጣልቃ ገብነትንና ክርስትናን እናነሳለን። በዛሬው መርሃ ግብራችን ጣልቃ ገብነት ምንድነው? ሁሉም ጣልቃ ገብነት ተመሳሳይ ነው ማለት ይቻላል? በምን ያክል ርቀት ሰዎች በሰው ሕይወት ውስጥ ጣልቃ ሊገቡ ይገባል? ጣልቃ ገብነት አዎንታዊ ጥቅም አለው? ተጽዕኖዎችስ ምንድናቸው? በትዳር ሕይወት፣ በጓደኛ ሕይወት፣ በንስሐ ሕይወት እንዴት ባለ መልኩ ጣልቃ ገብነት ይታያል? ተገቢነት ያለው የሚሆነው መች ነው? የሚሉትና ሌሎችም እናንተ የጠየቃችሁትን ጥያቄ እናነሳለን። አብራችሁን ቆዩ። ከዛ በፊት ግን እናንተ በስልክ የጠየቃችሁትን ጥያቄ አዳምጠን እንመለስ። ስሜ መቅደስ ደለለኝ ይባላል። ጣልቃ ገብነት በሚለው ርዕስ ዙሪያ ላይ አንዳንድ ጥያቄዎችን ማንሳት ፈልጌ ነው። የመጀመሪያው ጥያቄ ቤተሰብ በልጆቻቸው ሕይወት ውስጥ ምን ያክል ነው ጣልቃ መግባት የሚችሉት ነው። ምክንያቱም ብዙ ጊዜ የኔን ቤተሰቦች ጨምሮ አንዳንድ ወላጆች በልጆቻቸው ሕይወት ውስጥ ሕይወታቸውን እስከ መወሰን ድረስ ጣልቃ ይገባሉ። እንደ ምሳሌ ብንመለከት የትምህርት እንትናቸውን መምረጥ፣ ይሄ ትምህርት ይሆንሻል፣ ያ ትምህርት አይሆንሽም፣ እዚህ ቦታ ላይ ብትሆኚ ስኬታማ ትሆኛለሽ የሚሉ ነገሮችን ለልጆቻቸው ማስተላለፍ። ሲቀጥል ደግሞ ከጓደኛ ከምረጥም አንጻር ይሄ ጓደኛ ላንቺ ይሆንሻል፣ ይሄ ደግሞ አይሆንሽም የሚሉ ሀሳቦችን ያነሳሉና ብዙ ጊዜ ይሄ ሀሳቦች ደግሞ ከእንደ ሀሳብ አልፈው ልጆቻቸው ሕይወት ላይ ጫና ያሳድራልና ይህ ነገር ከሃይማኖታዊ አኳያ እንዴት ነው? ምን ያክል ነው ወላጆች እኛ ሕይወት ውስጥ ልጆቻቸው ሕይወት ውስጥ ጣልቃ መግባት የሚችሉት ነው። ሁለተኛው ጥያቄ ደግሞ የንስሐ አባቶቻችን የንስሐ ልጆቻቸው ሕይወት ውስጥ ምን ያክል ጣልቃ መግባት ይችላሉ የሚለው ነው። ምክንያቱም አንዳንድ ጊዜ የንስሐ አባቶች የልጆቻቸው ሕይወት ላይ የንስሐ ልጆቻቸው ሕይወት ላይ በጣም ጣልቃ ሲገቡ ይስተዋል። ለምሳሌ እኔ ከገጠመኝ አንጻር በዚህ ጊዜ ብታገቢ ላንቺ አሪፍ ነው፣ ሴት ልጅ ከዚህ ጊዜ በላይ ማለፍ የለባትም፣ እንደ ምክር የምንቀበለው ነገር ይኖራል። ግን አንዳንዴ ደግሞ ከምክር አልፎ ጫናዎች ይኖሩታልና ይሄ ነገር ከቤተ ክርስቲያን ስርዓት አኳያ እንዴት ይታያል የሚለውን ለማወቅ ነው። ተመልሰናል ተመልካቾች። በጥያቄው መሰረት ከመምህር ጋር መልካም ቆይታ ይሆንላችሁ። ክብረት ይስጥልን። መምህር ሳምሶን ወርቁ እባላለሁ። ከንስሐ አባት ጋር ባለው ግንኙነት አሁን ጣልቃ ገብነት ብዙ አባቶች በእርግጥ ሚናቸውን በሚገባ የሚያውቁ ናቸው፣ ሚናቸውን በሚገባ የሚወጡ ናቸው። አንዳንዴ ግን ከቀናነት ይታልፍና በተለይ ወጣቱ የሆኑ ያላገቡ ከሆኑ ከሊና አግባ፣ ከሊትን አግባ፣ እንዲህ ማግባት አለብህ፣ እንደዚህ አይነት ነገሮች ትንሽ የሰዎችን ነፃነት የሚጋፉ ነገሮች ናቸው። አንደኛ ህይወቱ የሚኖሩት እነሱ ናቸው አይደለ? ኋላ ላይ ገብቶ አምኖ ወዶ ካልተቀበለ ህይወቱ ላይ ሲገባ የሚፈተነው የሚቸገረው አባከሌ እኮ አግባ ባይሉ ኖሮ እንዲህ ባልሆንም ነበር ወደሚለው ነው እንጂ የሚሄዱት ትንሽ ፈተና ሲመጣ እንኳን ለመጽናት ይቸገራሉ። ስለዚህ በንስሐ ህይወት ውስጥም አንዳንዴ ንስሐ አባቶች አንዳንዴ ባልተገባ መንገድ ጣልቃ የሚገቡበት ነገሮች አሉ። በጣም በማይመለከታቸው ይሄን ነግድ ይሄን አትርፍ፣ አሁን የንስሐ አባት ሚና አይደለም። በጣም ዲቴል የሆኑ ነገሮች ትንሽ ነገሮችን ሁሉ ሳይቀር ከመንፈሳዊው ሚዛን ከሚደፋው የማይጠቅሙ ነገሮች ላይ ማተኮር ትክክል ላይሆን ይችላል። ስለሚያጋጥሙ ነው እንደዚህ አይነት ነገሮች እና በተለይ ይሄ ትዳርን በተመለከተ ከሌል ማግባት አለብሽ ከሌል ማግባት አለብህ እኔ በምክክር ወቅት የሚያጋጥሙ ነገሮች ስለሆነ ነው። ይሄ ትክክል አይደለም። ይህ ሲባል ፕሮፖዝ አያደርጉም ወይ አያቀርቡም ማለት አይደለም። እንደዚህ አይነት ልጅ ናት እንደዚህ አይነት ከተፈቃቀዳችሁ ሊሉ ይችላሉ። ይሄ በራሱ ኖር የለውም። ነገር ግን ማግባት አለብህ ካሉ ይሄ ጣልቃ ገብነት በህይወት ውስጥ ጣልቃ እየገቡ ነው ማለት ነው፣ እያስገደዱ ነው ማለት ነው። ስለዚህ ይሄ ደግሞ የተሰጣቸውን ኃላፊነት ትተው በተሰጣቸው ኃላፊነት ባልተገባ መንገድ የተጠቀሙት ነው ማለት ይቻላል። ስለዚህ ይሄ ትክክል አይደለም። ስለዚህ በንስሐ ህይወት ውስጥም እንደዚህ አይነት ጣልቃ ገብነቶች ሊኖሩ ይችላሉ። ስለዚህ እንዳጠቃላይ ተጽዕኖዎቹን ስንመለከታቸው የመጀመሪያ አንደኛውም የሆነው ምንድነው? በራስ መተማመንን ያሳጣል። ጣልቃ ገብነት የግለሰቦችን በራስ መተማመን፣ በራሳቸው የመወሰን፣ በራሳቸው የማሰብ፣ በራሳቸው የማድረግ አቅማቸውን ያሳጣል። ስለዚህ በራስ መተማመናቸውን ያሳጣል። ከዛ ባለፈ ጥገኛ ያደርጋል። የሆነ ሰው ጣልቃ የገባ በህይወታችን የሚወስን ከሆነ ሁል ጊዜ በቃ እኛ ማሰብ እናቆምና የዛ ሰው ጥገኛ እንሆናለን ማለት ነው። ዲፔንደንሲ ዲቨሎፕ እናደርጋለን። ስለዚህ ይሄ ትክክል አይደለም። ከዚህ በተጨማሪ የደህንነት ስሜትም ያሳጣል። ፊሊንግ ኦፍ ኢንሴኩሪቲ በጣም ፕራይቬት በሆኑ ነገሮቻችን ላይ ሰዎች ካልወሰነን ሲሉን እየጠየቁን እንዴት ሆነን ሲሉ በጣም ይሄ የራሳችንን ግላዊ የሆኑ ነገሮችን በጣም እያለፉ ሲመጡ የደህንነት ስሜትም ያሳጣል እና ጣልቃ ገብነት ተጽዕኖ ብዙ ነው። በብዙ መንገድ ይታያል። ቀደም ብለህ አንተ እንዳልከውም በትዳር ህይወት ውስጥ የምናነሳው አለ፣
በጓደኝነት ህይወት ውስጥ ልናነሳው እንችላለን። በማህበራዊ ህይወት ውስጥ፣ በስራ፣ በብዙ መንገድ ሊያጋጥም ይችላል። ስለዚህ ተጽዕኖ ሰፊ ነው የሚሆነው እና ቀላል ነገርም አይደለም። ከኛ ባህል አንጻር እንግዲህ ብዙ ጊዜ የተፈቀደልን ነው የሚመስለን ብዙዎቻችን። ያው በጣም ይሄ ኮሌክቲቭ ሶሳይቲ ስለሆነ በጣም ማህበራዊነቱ ጠንካራ ስለሆነ አሁን እንኳን እየቀነሰ መጥቷል። በጣም በሰዎች ህይወት ገብቶ አስተያየት መስጠት በጣም ይቀናናል። እንደ ቀላል መከሩን አሉን አላሉን ዝም ብለን ዘው ብለን እንገባለን። እናውቃቸዋለን አናውቃቸውም፣ ስለ ጉዳዩ በቂ እውቀት አለን የለንም፣ ብዙ ጉዳያችን ላይሆን ይችላል። በአብዛኛው የምመለከተው ከኛ ባህል አንጻር ያለውን ከቀናነት ነው። ከቀናነት ተነስተው ሰዎች በህይወታችን ላይ ጣልቃ ይገባሉ። ከቀናነት አሁን ቅድም ያልነው ተለምዷል። በቃ ለምን አታገባም፣ ለምን አትወልድም፣ እንደዚህ አይነት ነገሮች በጣም እንደ ቀላል ነው የሚታዩት። ግን ለግለሰቡ የቱን ያህል በጣም ስስ የሆነ ነገር እንደሆነ ያ ሰው ያን ነገር ለሱ ያለፈበት ያለው ሁኔታ እግዚአብሔርና እሱ ብቻ በሚያውቁት ሁኔታ ውስጥ ሊሆን ይችላል። ስለዚህ እንዲህ አይነት ነገሮች ተለምደዋል ማለት ግን ሁልጊዜ መሆን አለባቸው ማለት ግን አይደለም። ነገር ግን እንደ ተቀባይ መልካም የሚሆኑት መቼ ነው ስንል ከጀርባ ያለው ምክንያት ጥሩ ሲሆን ኢንቴንሽኑ ምንድነው ነው። እነዛ ሰዎች እኛን ስለሚወዱን ለኛ መልካም ሐሳብ ስላላቸው ለኛ ያላቸው መልካት ቀና ስለሆነ ከሆነ ይሁን መቼስ ምን ይደረግ። ግን ተቀባዩ ግን ሁሉን መቀበል መቻል አለበት ደግሞ አይባልም። ተቀባዩ ሊሉን እንችላሉ አይ ለኔ ያስበው ነው፣ ስለዚህ ወይ ለኔ ያስባ ነው፣ ስለዚህ እንዴት ነው ማድረግ ያለብን ካልን አመሰግናለሁ ብሎ ለሐሳባቸው ቀና ሐሳብ ስላሰቡ ቀና መስጠት ከቻለ መቀበል። ምን እንቀበለው ከሆነ እንቀበላለን፣ ማን እንቀበለው ከሆነ ደግሞ አመሰግናለሁ በዚህ ጉዳይ ላይ እስኪ እኔ በወስነው ይሻላል ብሎ በጨዋ ደንብ ሰዎች መመለስ ያስፈልጋል እንጂ እንደገና ለኛው ተጨንቀው አስበው ሰዎች በህይወታችን ውስጥ ገብተው የሆነ ነገር ሲሉ ሁሉ እንደ ክፉና እንደ አሉታዊ ነገር ከተመለከትን ማህበራዊ ህይወታችንንም ይጎዳዋል። ስለዚህ በተቻለ መጠን እኛ እነሱ የምንረዳበትን መንገድ መለወጥ ነው እንጂ የነሱ ሐሳብ ውስጥ ገብተን እኛ መቀየር የምንችለው ነገር የለም። ስለዚህ እኛ የምንቀበልበትን መንገድ መቀየር። እነሱ የሚሉት ኢንቴንሽን በአብዛኛው በእኛ ባህል ከቀናነት ነው። ሁሉም ከቀናነት ነው ማለት ግን አይቻልም። ግን ከቀናም ይባል ከቀናም አይባል እኛ የምንቀበልበትን መንገድ ማስተካከል። ያው በቃ ወይ ባያውቅ ነው ብለን ምናልባት ከቀና ካልሆነ ባያውቅ ነው ባይረዳ ነው እንላለን አይደል? ጣዕመ መንግስተ ሰማያት መረረ ገሃነመ ባታውቅ ነው ባያውቅ ነው ብለን ሰዎች እንደዋለ አይደል? በክፋት ተነሳስተውም እንደዚህ አይነት ጣልቃ ገብነት ሲኖር እንደዚህ ብሎ ማለፍ። ለኛ አስበው ከሆነ ደግሞ አመስገነናቸው ምናልባት የማንቀበልበትን ምክንያት መንገር ባይገባንም ግድ የለም በራሴ ጉዳይ ራሴ ልወስን ማለት ያስፈልጋል፣ በጨዋ ደንብ ማለት ነው። ተገቢ የሚሆንበት አጋጣሚ ሰው በቃ በሚታይ አደጋ ላይ ሆኖ ካየነው ጣልቃ ገብነት ተገቢ ሊሆን ይችላል። በሚታይ አደጋ አንድ ሰው ለምሳሌ ሰብስታንስ አቢዩዝ እያደረገ ሱስ ውስጥ ሆኖ በጣም አጓጉል ህይወት ውስጥ እየገባ እያየ ነው። የራሱ ህይወት ነው፣ እኔ በዚህ ህይወት ጣልቃ አልገባም አይልም። አንድ ክርስቲያን እንደመሆናችን ኃላፊነት ስለሚሰማን ተገቢ ነው። የዚህን ጊዜ ምክራችንን ሰማም ተቀበለም አልተቀበለም ጣልቃ ልንገባ ይገባል። የፐርሲቭድ የሆነ ትሬት ስላለ አደጋ ስላለ ማለት ነው። ከዛ ባለፈ ተገቢ የሚሆነው መቼ ነው ስንል በመካከላችን ያለው ግንኙነት የጠበቀ ከሆነ አንተ በጣም ቅርብ ጓደኛ ሊኖር ይችላል። ለምሳሌ እሱ ሲነግርህ ማይከብድህ ምናልባት ራቅ ያለ ደግሞ ሰው ሲነግርህ ደግሞ የሚከብድህ ነገር አለ። ግላዊ በሆነ ጉዳይ የግንኙነቱ ደረጃ ይወስናል። ጠብቅ የሆነ ግንኙነት ካለን የፈለገ ነገር ቢለን ጓደኛችን ቢያንስ ኢንቴንሽኑን ስለምናውቅ ከቀናነት እንደሆነ ስለምንረዳ ጓደኛችንም ስለሆነ ለኛ ግድ ስለሚለው ነው ብለን ስለምንቀበል ማለት ነው። ስለዚህ ተገቢ የሚሆነው መቼ ነው ስንል በመካከላችን ያለው ግንኙነት የጠበቀ ሲሆን በጣም ቅርብ የሆነ ግንኙነት አለ፣ ጥብቅ የሆነ ግንኙነት ካለን። ለዛ ነው የቤተሰቦቻችን የተፈለገውን አይነት ነገር ቢናገሩን ጣልቃ ገቡ ብለን በጣም በአሉታዊ መንገድ ማንመለከትበት ምክንያቱም ያለን ግንኙነት ጠንካራ ስለሆነ ለኛ ግድ ስለሚላቸው ነው እንጂ እነሱ የሚሉንን ሰው ሌላ ባዳ ምንለው ወይ ራቅ ያለ ሰው ቢናገረን እኮ እንዴ የት ያውቀኛል ማን ጠየቀው ልንል እንችላለን አይደለ? ስለዚህ የግንኙነታችን ደረጃ ሌላው ይወስናል ተገቢነቱን። ከዛ ባለፈ ጣልቃ ገብነት ተገቢ ነው ሲባል እንደው ከጤናው አንፃር ስናይ የአእምሮ ጤና የተስተካከለ ባልሆነ ሰው ላይ ህይወት ላይ ጣልቃ ገብነት ሊያስፈልግ ይችላል። ወደ ጸበል ወደ ሕክምና እንዲሄድ
በህይወቱ ምን አገባው አይደለም። አንድ ሰው አእምሮን እየሳተ እየሄደ እያየን በሱ ህይወት እኛ ምን አገባን አንልም አይደለ? ባናውቀውም ብናውቀውም። ስለዚህ ቢያንስ ሕክምናም ጸበልም እንዲያገኝ ልናደርግ እንችላለን። ከዛ አልፎ ተርፎ ተገቢ ነው የምንለው የእድሜ ደረጃም ይወስናል። በተለይ ቀደም ብለንም በልጆች አስተዳደግ ላይ እንዳነሳ ነው በጣም በህፃናት ህይወት ውስጥ ጣልቃ ገብነት ግድ ነው። ልጆች ወደ እሳት እየሄዱ አይ ይቅመሰው ይሄው አይባልም፣ እሳት ምን እንደሆነ ስለማያውቁ ማለት ነው። ስለዚህ በእድሜ በጣም አነስተኛ የሆኑ ልጆች ላይ በህይወታቸው ጣልቃ ገብነታቸው የወላጅ ጣልቃ ገብነት በተለይ በጣም ወሳኝ ነው። ከዛ ባለፈ ደግሞ ያው ሰው እያረጀም ሲመጣ እንደገና ወደ ህፃንነት አይደለ እየተለወጠ የሚመጣው የሰው የማሰቡ ደረጃው የማመዛዘኑ አቅም እየቀነሰ ይመጣ የለ። በተለይ በጣም እናቶቻችን አባቶቻችን እያረጁ ሲመጡ 70 80 እንደዚህ እየገቡ ሲመጡ ደግሞ በእነሱ ህይወት ደግሞ አንዳንዴ ሕክምናውን እምቢ የሚሉበት አጋጣሚ ሊኖር ይችላል። የሆነ የሚጠቅማቸው ነገሮች ንስሐ ህይወትንም እምቢ የሚሉበት አጋጣሚ አለ። ከቆረቡ ሲባሉ እምቢ የሚሉበት አጋጣሚ ሊኖር ይችላል። ስለዚህ ትንሽ ጫን ማለት ጣልቃ መግባት ያስፈልጋል አይደለ? ስለዚህ በዛ እድሜ ባሉ ወላጆቻችን ላይ ህይወት ላይም ጣልቃ መግባት አስፈላጊ ሊሆን ይችላል። አስፈላጊ ሊሆን ይችላል። ከዛ ባለፈ እንግዲህ እነዚህ ሁኔታዎች ትክክል የሚሆኑት ሁሉም ከፍቅር የመነጨ ሲሆን ተገቢ የሚሆነው እንዳጠቃላይ ከፍቅር የመነጨ ከሆነ በየትኛውም ደረጃ ላይ ተገቢነት አለው ማለት እንችላለን። ጣልቃ ገብነታችን ስለዛ ሰው ቀንተን ስለዛ ሰው ፍቅር አገብሮን ግድ ብሎን ከሆነ መልካም ይሆናል። ስለዚህ ተገቢ የሚሆነው በዚህ ደረጃ ሲሆን ነው ማለት እንችላለን። እንግዲህ ለመቀነስ የመጀመሪያው ማድረግ ያለብን ነገር ምንድነው? ገደብ ማበጀት ነው። ጣልቃ ገብነት በህይወታችን ላይ በጣም የሚበዛው ባውንደሪ ስለማናስቀምጥ ገደብ ስለማናስቀምጥ ነው ብዙ ጊዜ። ስለዚህ እንደ ግንኙነቱ ደረጃ ይወሰዳል ገደብ። በጣም ከቅርብ ጓደኞቻችን ጋር ያለን ገደብ አለ፣ ራቅ ካሉ ሊሆን ይችላል። ከቤተሰብ ጋር ያለን ገደብ አለ፣ እንደዚሁ እንደየደረጃው። ስለዚህ ቤተሰብ እስከምን ድረስ ይገባል፣ ጓደኛ እስከምን ድረስ በህይወታችን አይገቡም ማለት አንችልም። ብቻችንን አንኖርም። ደግሞ የሰዎችም ጣልቃ ገብነት በተወሰነ ደረጃም ያስፈልጋል። ስለዚህ ገደብ ማበጀት ያስፈልጋል። ገደብ ከሌለ አስቸጋሪ ነው የሚሆነው። ስለዚህ የመጀመሪያው ደረጃ ለመቀነስ ገደብ ማበጀት ያስፈልጋል። ያን ደግሞ ምናልባት ሰዎች ሊያውቁ ይችላሉ፣ እኛ ግን ልንነግራቸው ያስፈልጋል። እነሱ ይወቁልን አይደለም፣ እኛ በዚህ ጉዳይ ላይ ማውራት አልፈልግም፣ በዚህ ጉዳይ ላይ ይሄ ጉዳይ የኔና የኔ ጉዳይ ነው ማለት። ይሄ ሰዎችን ያሳዝናል ብለን የምናስብ ከሆነ ትክክል አይደለም። ምክንያቱም እኛ ባልነገርናቸው ቁጥር በተደጋጋሚ እኛን በእኛ ህይወት ውስጥ ጣልቃ እንዲገቡ እየፈቀድን ነው የምንሄደው ካልነገርናቸው ማለት። ስለዚህ መናገር ግድ ነው። ስለዚህ ገደብ ማበጀት ያስፈልጋል። ከዛ ባለፈ የተሰማንን ስሜት መግለጽ ያስፈልጋል። ሰዎች ወደ ህይወታችን ጣልቃ ገብተው የሆነ ነገር ሲያወሩ ዝም ብለን መፍቀድ የለብንም። ስለዚህ አቁሙ ማለት መቻል አለብን። ኖ ማለት ያስፈልጋል። አቁሙ ካላልን አይቆም። ስለዚህ ማስቆም መቻል አለብን። ስለዚህ ነገ ከነገ ወዲያ ድጋሚ በህይወታችን ላይ ጣልቃ እንዳይገቡ ማስቆም መቻል አለብን። ስለዚህ አቁሙ ማለት ነውር አይደለም በራሱ በዛ በጉዳያችን ላይ መወሰን የሚገባን እኛና እኛ ብቻ ስለሆነ ማለት ነው። ይህ ሲባል እንደ በጣም ይሄ ባልተገባ መንገድ ሳይሆን አመስግነናቸው፣ ነገር ግን ይሄ ጉዳይ የኔ ነው ምን አገባህ ሳይሆን ምንላቸው ስለተጨነቅልኝ አመሰግናለሁ፣ ስለኔ ግድ ስላለ አመሰግናለሁ፣ ይሄ በዚህ ጉዳይ ላይ ግን እኔና እኔ ብቻ ነን ልንወስን የሚገባው ማለት ያስፈልጋል። ይህ ባልሆነበት ሁኔታ ግን በጣም አስቸጋሪ ነው የሚሆነው። ከዛ ባለፈ አንዳንዴ የግንኙነት ርቀታችንን አለመጠበቅም ጭምር ነው ሰዎች በህይወታችን ጣልቃ እንዲገቡ የሚያደርገው። ስለዚህ የግንኙነታችንን ርቀት መጠበቅ ያስፈልጋል። የግንኙነታችንን ርቀት መጠበቅ ሁልጊዜም ሰዎችን እስከምን እንደምንፈቅድላቸው እንዲያውቁ እንዲረዱ እናደርጋለን። የሚገባ የማይገባ ግላዊ ሚስጥሮቻችን ለሰው ካካፈልን በኋላ ነገ ከነገ ወዲያ በፍቅር ግንኙነታችን፣ በትዳር ህይወታችን፣ በጓደኝነታችን ውስጥ እየገቡ አስተያየት ሲሰጡና ጣልቃ ሲገቡ ለምን ገቡብኝ አይባልም። በራቸውን ከፍተው አይደለም የሚባለው። አዎ። ስለዚህ የግንኙነታችንን ርቀት መጠበቅ መቻል አለብን። የግንኙነታችንን ርቀት ከጠበቅነው ሰዎች ምንም ቢሆን ንቁ ናቸው፣ ኮንሸስ ናቸው፣ ያውቃሉ እስከምን ድረስ መሄድ እንዳለባቸው። ብዙ ጊዜ ሁሌ ላይሆን ይችላል። ስለዚህ የግንኙነታችንን ርቀት መጠበቅ ያስፈልጋል። ስለዚህ በተቻለ መጠን በዋነኝነት ሁሌም የሚባለው ግን ገደብ ማበጀት ያስፈልጋል። ገደብ የሌለው ግንኙነት የለም በየትኛውም ደረጃ። በባልና በሚስት መካከል ራሱ በጣም ስስ ትሆናለች እንጂ ገደብ አለች። ገደብ የሌለው ሰው የለም። ስለዚህ ገደቦቻችንን ግን እንደየሁኔታው እንደ ግንኙነታችን ደረጃ ምናልባት የምናሻሽላቸው ወይ ደግሞ
ምንቀንሳቸው ምንጨምራቸው ሊሆኑ ይገባል። ስለዚህ በዚህ ልክ ካደረግን ምናልባት የሰዎች ጣልቃ ገብነትን ልንቀንሰው እንችላለን እንጂ ፈጽሞ ልናጠፋው አንችልም። እንግዲህ ቀረ ምለው የተለየ ነገር ባይኖርም አንዳንዴ በብዙ ልማድም ይሁን አልረዳውም ማለት ስለ ሰዎች ስሜት አንጨነቅም። ብዙ ጊዜ በሰዎች ጉዳይ ውስጥ ገብተን ስናወራ ሰዎች ምን ሊሰማቸው ይችላል፣ ሰዎች በዚህ ነገር ምን ያህል ነገር አሳልፈዋል የሚለውን ነገር አንረዳም። ስለዚህ በተቻለ መጠን ክርስቲያን ሁሉን ይመረምራል፣ እሱ ግን በማንም አይመረመርም። ስለዚህ ነገሮችን ከጀርባ ያሉትን ነገሮች ሁሉ ማጤን ያስፈልጋል። ክርስቲያን አንድም ቁጥብ ነው። እንዲሁ በመሰለውና ደስ ስላለው ብቻ የሆነ ነገር አያደርግም። ነገርን ግራ ቀኝ አይቶ ነው የሚያደርገው። ስለዚህ በተለይ ጣልቃ ገብነትን ስናስብ እንደ አንድ ክርስቲያን በጣም ንቁ መሆን ይችላል። የሰዎችን ስሜት እንደው ንግግሩን ስንጀምረው እነዛ ሰዎች እኮ የሚያሳዩት ስሜት አለ እኮ ቀጥልና አትቀጥል የሚልም ቢያንስ እኮ የሰዎችን ኢሞሽናል ጀስቸራቸውን እንኳን አይተን ማወቅ የምንችልባቸው ብዙ መንገዶች አሉ። ስለዚህ እንደ ክርስቲያን ግን በጣም ጥንቃቄ ያስፈልጋል። የሰዎች ሕይወት እንዲሁ ዝም ብሎ ቀላል አይደለም። ለሚኖረው ሰው በጣም ከባድ ነው። የማንም ሕይወት ውስጥ ደግሞ ጣልቃ ለመግባት መፈለግ ራሱ አንዳንዴ አላዋቂነት ነው። በብዙ መንገድ ዕዳ ነው የምንጨምረው። ስለ ሰዎች ብዙ ባወቅን ቁጥር ብዙ ያልተገባ ነገር ነው የምናውቀው። የማይገባ ስለነዛ ስለምናውቃቸው ሰዎች ያልተገባ ነገር ነው የምናውቀውና ቢያንስ እንደዚህ አይነት ፍላጎቱ ያለን ባሉታዊ መንገድ በአዎንታዊ መንገድ መልካም ቢሆንም ባሉታዊ መንገድ ግን በሰዎች ውስጥ ጣልቃ የምንገባ ሰዎች ምንድነው ትርፋችን የሚለውንም እንደው ብንመረምር ጥሩ ነው ብዬ አስባለሁ። መርሃ ግብራችን ብዙ በጎ ነገር ለተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ በተለየ ርዕስ ከአዲስ መምህር ጋር እንቀርባለን። ከዛ በፊት ግን የእናንተን ጥያቄዎች በዩቱብ በኮመንት ሴክሽኖቻችን በስልክ መስመሮቻችን እየደወላችሁ ልጠይቁን ትችላላችሁ። እስከ ሳምንት ቸር እንሰንብት።